በአጠቃላይ በኢትዮጵያ ምድር ያለ የብልጽግና ካድሬ ብልጽግና የሆነ ሁሉ በቃን፣ በቃ አለቀ፣ በቃን፣ አልሆነም ብለው አመፅ ሊያደርጉ ነው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። አቤት አቤት የዛሬው ወሬ፣ አቤት የዛሬው ወሬ፣ አቤት የዛሬው ወሬ ከብልጽግና ጀመረ። በቃ ብልጽግና እናት ሆይ ሆይ ተባለና በየቦታ በተለይ አማራ ክልል ያሉ ባህር ዳር እንዲህ እየተንቀጠቀጡ ነው። ባህር ዳር ምድሪቱ እንዲህ እየተንቀጠቀጠች ነው። እንዲህ እየተንቀጠቀጠች የብልጽግና ምናምን የነበረ በቃ ባህር ሐሙሲት በቃ እዛ አባይ ማዶ ሰርጎ ገብቷል። ይሄ አባይ ማዶ በኩል ሰርገ እንደገና በዚህ በጭስ አባይ በኩል በአዴት በኩል አሁን መጥተዋል። አዴት ይሄ ከባህር ዳር ወደ አዴት አድርጎ ሞጣ የሚሄደው መንገድ እሱን ቆርጠውታል። አሁን ሐሙሲትን ከትናንት ወደ ያዙት አይደለም። ሐሙሲትን ይዘዋል። አይታችኋል። አሳየ። ይሄ የሐሙሲት ጀግኖች ናቸው እነዚህ። ሐሙሲት ላይ ደቡብ ጎንደር አንጫጫው ነው በቃ። አሁን እነሱ በዚያ መጥተዋል። በዚህ ደግሞ በእንትን በኩል በቁንዝላ በኩል ነው በምንድን ነው? አዎ በዛ በኩል ደግሞ በላይ በኩል እየመጡ ነው። እንደገና ደግሞ በዚህ በዳንግላ መንገድ አለ አይደለ? በኤርፖርቱ ይሄ መቃብር ያለበት ማን መድኃኔዓለም አዲስ ቅዳ፣ በዛ በኩልም እየቆረጡ እየገቡ ነው። አሁን እንዲህ እየመጡ ነው። በቃ እንዴ ነው። ተኩላ አይታችኋል? ተኩላ አንድ ይሄ የሚፈልገውን አውሬ ለመብላት ሲፈልግ እንዴት አድርጎ ከነጠለ በኋላ በዚህ ተኩላ ፋኖ ማለት እኮ ናቸው። ተኩላ በቃ በዛ ሄዱና ዙሪያውን ከበው ላጥ ነው የሚያደርጉት። ልክ ፋኖ እንደ ተኩላ ነው። የፋኖ ስትራቴጂ ተኩላ በሉት። በቃ በዛ ይታያል፣ በዛ ይሄዳል፣ በዚህ ይመልሳል፣ በዛ እያለ አሁን ባህር ዳር እንዲህ ቀለበት ውስጥ አስገብተዋል። ቀለበት ውስጥ ገብተው ባህር ዳር እናቴ እንዲህ እያለ የጣና ዞ የጣና ሳ አቤት ርቦናል፣ የሰው ስጋ አምሮናል እያለ ነው። ባለፈው አይታችኋል። ገና ይወጣቸው ጣና ውስጥ የገቡት እና ስለዚህ ብልጽግና በቃን አለ። በቃ አብይ እስካሁን ድረስ በቃ ሸወድከን፣ አታለልከን። ከዚህ በኋላ በቃን፣ አንፈልግም። በቃ ብልጽግና በአጠቃላይ አዲስ አበባ ያለ የትም ቦታ በየመስሪያ ቤቱ ያሉ ሲያዩ ነገሩ አላማረም። ነገሩ ፋኖ እንዲያኮበኮበ እየመጣ ነው። ወልዲያ ላይ ደግሞ ዛሬ ከፍተኛ 11ኛ እና 13ኛ ክፍለ ጦሮች በቃ ያንጫጫው ነው። ወልዲያ መዓት ነው የሞተ። የእሱ ሪፖርት አልደረሰንም። ወልዲያ ላይ ውጊያ እየተካሄደ ነው። ትናንትና ውጊያ በቃ ከፍተኛ የሆነ ውጊያ ማጥቃት እያደረገ ነው ዋላው አንተ። ስለዚህ አሁን ብልጽግና ቆይ በመገር እናንተ ሰብስክራይብ አድርጋችኋል? ኧረ ተው፣ ዝም ብሎ ቀዳዳማ ጥሩ አይደለም። ዝም ብሎ ቀዳዳ እንዲህ መስማት ጥሩ አይደለም። ዝም ብሎ ወረራ ደግሞ ቀዳዳ አይደለም። እውነት ቀዳዳ። ኧረ እናንተ እኔ ቀዳዳ እንዴ እኔ እውነተኛ ወሬ ነው የማወራችሁ። እኔ ቀዳዳ የለም። እኔ እውነተኛ ወሬ ነው የማወራችሁ። እንዴ እናንተ እንግዲህ ትናንትና በንፋስ ስልክ ደቡብ ጎንደር የተደረገውን ጦርነት ምናምን አይታችኋል። የዚያ ሪፖርት ስለደረሰኝ ነው አሁን እሱ ልነግራችሁ ነው የገባሁት። እና እንግዲህ ምንድነው አሁን በዚህ ውጊያ ላይ የተማረከ ምን መሰላችሁ? ከፍተኛ አዛዦች ተደምስሰዋል። የ20ኛ ክፍለ ጦር አዛዥ ፋንታውን፣ የ11ኛ ሻለቃ ኮማንደር ነጋሽ እነሱ ተደምስሰዋል። እንደዚህ በእንትን የታወቁት ከፍተኛ ሰራዊት እና በዚህ ላይ ደግሞ የተማረከው 6 ድሽቃ ታውቋል። ድምፁ ብቻ ሀገር እኮ ድብልቅልቅልቅ በል 6 20 እንትን ይሄ ምንድነው? ስፓይነር ነው ምንድነው? ይሄ ባለመነጸሩ
ጠበንጃ ያ ባለመነጽሩ አነጣጥር መስቀል ይሰራል የሚሉ ስናይፐር 6 ስናይፐር 1140 ክላሽ 1100 ክላሽ የተማረከው ታውቃላችሁ አይደል? የተማረከውን ይሄ ነው 1140 ክላሽ። ይሄ ተውት፣ ቁጥር የለውም። ይሄ እነዚህ ቦምቦች ምናምን ቁጥር የላቸውም። መዓት ነው። እንግዲህ ይሄ ክላሽ ጥቁር ክላሽ በለው ቀይ ክላሽ በለው 1140 የተማረከው 15 ፓትሮል መኪናዎች 15 ፓትሮል መኪና 15 ታያላችሁ። የተደረደረ በዳ 15 ፓትሮል እነዚህ ቶዮታ እነዚህ ፓትሮሎች 15 የተማረከው እንደገና 29 የተለያዩ መኪናዎች ይሄ የጭነት መኪናዎች የተለያዩ ሃይሱዚ ይሄ ምናምን እነሱ 29 64 የሬዲዮ መገናኛ በየትነ በዚሁ 64 ዘመናዊ አንተ 64 የተማረከው 650 የሞተ 650 የሞተ ነው። የተማረከው ደግሞ 450 የተማረከ 650 የሞተ እስካሁን ገና ይቆጠራል። አሁን እኮ የዚህ እንትን የማን ነው ምንድን ያሉኝ እባክህ የራስ ጋይንት ከንቲባ ተማርኳል። የሌሎች አካባቢ ከንቲባዎች ምናምን የጠፉ አሉ። ኮማንደሮች የት እንደደረሱ ይሙቱ ምኑ አልታወቅም። ገደል ይግቡ ምናምን አልታወቅም። ይሄ ነው እንግዲህ ፋኖ ማለት አንተ ይሄ ነው እንዲህ ፋኖ ማለት እንትን ማሽገር ፋኖ አንዴ ከያዘ አይለቅም። ተመልከቱ። ይሄ ሁሉ የተማረከው መኪናው ሐሙሲት ደቡብ ጎንደር እኮ ነው። አሁን እያሰፈሰፈኝ ነው በቃ የት ስለዚህ ምን አደረገ የብልጽግና ወታደር የነ ብርሃኑ ጅሎ ያ የምርኮኛው እኔ እኮ ብርሃኑ ጅሎ እውነትም ጅሎ ነው። አዳዲስ መሳሪያ ሲመጣ ለፋኖ እኮ እንኩ ፋኖዬ ገጸ በረከት ስትመጡ አደራችሁን እኔ እንዳትነኩኝ። ይኸው ለእናንተ እኔ በሚስጥር እኮ እንደዚህ የማደርገው ማሸነፋችሁን ስለማውቅ ነው። እና በኋላ ደግሞ ችግር እንዳትፈጥሩብኝ ነው። እና እኔ ያለኝ ኮንትሮባንድ ምንም ነግጄ ያገኘሁትን የሰራሁትን እንዳትነኩብኝ ነው። ይህንን በተዘዋዋሪ የምልክላችሁ እኔ ጅሎ አይደለም ብልጥ ነው እናቴ። አዳዲስ መሳሪያ ሲመጣ ወስዶ ለፋኖ እንካ በዚህ ለፋኖ ብሬ እድሜ ለብሬ ይላሉ። በቃ ፋኖ በቃ ቃል ገብቶለታል። ብርሃኑ ጅሎን እሱን በቃ አይነኩት። ብርሃኑ ጅሎን በክብር ይቀመጣል። እንደዛ የትግራይ ምንድን ነበር ኤታማዦር ሹም ማን ናቸው? እሳቸው አሁን በክብር ተቀምጠው የለ እነዚህ ጥርሳቸው ይሆናለቀው እሳቸው አንዲት ወጣት ልጅ አግብተው እንደሳቸው ይቀመጣል። ብርሃኑ ፋኖ ሲገባ ማንም አይነካውም ብለው ቃል ገብተው ምክንያቱም አዳዲስ መሳሪያ ይመጣል ያስታጥቃልና ይሄን እና አሁን የነሱ ጦር ምን አደረገ? ወደ ጋይንት ወደ ንፋስ መውጫ ምናምን ጦር አሰማርቷል። አሁን ወደ ሐሙሲት ምናምን ጦር በበዛት አሁን ፋኖ ይምጣ ወበራራው ፋኖ በቃ ደስ ብሎታል። ጦር ሲመጣለት እኮ በቃ ፋኖ እኮ በቃ ጦር ሲመጣ አቤት ያለው ደስታ በቃ ደስታ ፈንጠዝያ በቃ የድል ነዋ። እየመጣ ያለ አዳዲስ መሳሪያ ሊቀበል ነዋ። አዳዲስ ምርኮኛ ሊገባ ነዋ። እጅ ሊሰጥ ነዋ። በቃ ጦር እኮ አሁን ቀዳዳ ነው የሚያገኝ በቃ አረመራለ ይኸው ነጭ ጨርቅ በቃ መሳሪያ ለመንዲ ነጭ ነው። ፋኖዬ ፋኖ የውኛል እኛ ተንከራተን አንዴ ኤርትራ ይወስዱናል፣ አንዴ ትግራይ ይወስዱናል፣ አንዴ ምንድን ነው አንተ የሚያደርጉት ታውቃላችሁ? እንዴት እንደሚያደርጉ ብዙ ወታደር ለማስመሰል
50 ምናምን መኪና ይጫንና መቀባሳ ሆ ያለው ጦር ወዴት ይሄዳል መሰላችሁ? ወደ ሸዋ ይሄዳል። ከዛ ሸዋ 1-2 ቀን ያድር። ከዛ ከሸዋ ደግሞ ሌሊት ተመልሶ ይመጣና እንደገና ከተነስተው ሾ እያለ ያው ጦር ወደ ጎጃም ይገባና ሰው እያየ ያድራል። ማታ ደግሞ ይመለስና ወደ ጎንደር ደግሞ ይሄ ሁሉ ሰራዊት ይላል። በቃ ህዝቡ ደርግ እንዴት ወያ ማን ነው እናንተ ቀበጃጀር እኮ አይደል? ምንድን ነው መቀበጃጀር? ይሄ ደርግ ምናምን እኮ አልተወኝም። እኔ ደርግ እኮ ውስጤ ነው። ጀግና እኮ አንተ ደርግ ወታደር እንደዚህ ቀልድ እናርበደብዳለን። እንኳንስ ሜዳው ላይ እዚህ አሁን እያርበደበድኩ ነው፣ እንዲህ እየተጨነቅ ነው። ኧረ እባክህ አንተ ሰውዬ እረፍ። ምን አለ ብታርፍ፣ ምን አለ ዝም ብትል ምናምን። እንዴት ዝም እላለሁ? ጦርነት ይቁም እኮ ነው። የጦርነትን አስከፊ ነው እኮ እየተናገርኩ ያለሁት። ጦርነት ይቁም፣ አብይን ጦርነት አቁም በሉት። አሁንማ ሳይወድ በግድ ያው እጅ ሊሰጥ ብልጽግና ውስጥ ተፍረ እንኳን ምርጫ ሊደረግ ከሰረ። የፓርላማ የዚህ ሀገር የተባለ ሁሉ ከስሯል። ተናግሯቸዋል እኮ ተዘጋጅቶ አሁን ከሰር። እነሱ ማራ ይቅርብን ብለዋል አሉ። ይሄ እንደዚህ የተመደቡት ያለ ምርጫ የተመደቡ አሉ አይደል? ተነግሯቸዋል። እኛ አሁን አንፈልግም ብለዋል። በቃ እኔ ፓርላማ አልገባም፣ ይቅርብኝ፣ አልፈልግም፣ ጎመን በጤና ብለዋል አሉ። በቃ እናንተ እንዴ! አንዳንድ ጊዜ እኮ አቅምን አውቆ መኖር ታላቅ ጥበብ ነው፣ ስጦታ ነው የሚባል ዘፈን አለ። በቃ አቅም አብይ እኮ በቃ አቅም የመጀመሪያው መስሎ አሁን በቃ እና ጦር አሰልፏል። በዛ አሁን ወደ እንትን ሐሙሲት ከፍተኛ የሆነ ጠርቶ ልኳል። ፋኖዬ ደግሞ ደስ ብሎታል። አሁን ቦታ ይይዛል። አሁን ሰሞኑን ታያላችሁ ቦታ ያስይዟቸዋል። አሁን ታንክ ማርፒጅ አየር መቋሚያ ከመጣ እሱን ይቀበላል። እና ልላችሁ የፈለኩት ምንድነው ይሄ የትናንትናው ምርኮ ነው። ከትናንትና ወዲያ የመጣው የነበረው ውጊያ ብዙ ነገር አለ፣ ገና ይመጣል። እንደገና ደግሞ ወልዲያ ላይ ትናንት እየተዋጉ ነው። ከፍተኛ የሆነ ውጊያ ላይ ነው ያሉት። ድል እየቀናቸው ነው። ምናልባት ወልዲያን በቅርብ ቀን ይይዙታል ተብሎ ይገመታል። ያንን ደግሞ ያው ትክክለኛ የሆነ መረጃ ሲደርሰን እንዴት ነው ብለን ወሬ እናቀብላለን። ወሬ እላችኋለሁ፣ ወሬ ፈጣን። ይሄ እኮ ወሬ በዓለም ዙሪያ እኮ አሁን ደርሷል። በሰከንድ እኮ ነው በዓለም ኢትዮጵያዊ ያለበት አካባቢ ሁሉ ወሬው አሁን እየተሰማ ነው፣ እየተወራ ነው። አረ ያ ሊባኖስ ምን እያለ ነው እያላችሁናል። ያ ሊባኖስ ሚዲያ ምን አለ? ተማረከ። ስንት 600 የተማረከ። ይሄስ ውሸት ነው ይላል ደግሞ ግማሽ። ይሄ ውሸት ነው። ይሄማ አንደኛው እውነት ነው እንደ እንትን እኮ የተረጋገጠ ነው። አታይም እንደ ሁሉ እኮ የተማረከው መኪና ፓትሮል በተጨባጭ እኮ ነው። አንተ እሱ እንደዚህ ቀልድ አደረገው። የበሰለ ሰው እኮ ነው። አንተ ብስል ነው፣ ብስል የበሰለ ነው። እንደዚህ እንትን አትይው። እሱ የእግዚአብሔርን ቃል ያውቃል። የወታደራዊን ስትራቴጂ አካሄድ ያውቃል። የመንግስትን አካሄድ ሁሉ ያውቃል። ሊባኖስ አንተ እሱን እንደውም እሱን ስማ፣ ልብ ብለህ ስማ። ሰብስክራይብ አድርጉ። እሺ ያያላሽ ሰብስክራይብ አድርጉ። ዝም ብሎ በባዶ ያኔ ሆዲን በባዶ ከንፈር የደረቀ ትንሽ እኮ ጎረስ ሲደረግ እኮ ነው በቃ ወሬው ሁሉ የሚጥመው። እናንተ እንከረጅ ስታደርጉኝ እኮ ነው። ሰብስክራይብ አይዞ በርታ እያላችሁ አስተያየት ምናምን ስትሰጡ የዛን ጊዜ እኔ ጠገብኩ ማለት ነው። ትንሽ ፉት አልኩ ማለት ከዛ ይመጣል። ኧረ በለው እንደ ኤፍሬም ደምሴ የሚባል ይመጣል ወሬው። በቃ ኤፍሬም ደምሴ በቃ እሳት የላሰ በቃ። እና የኛ ያው አስተዋዋቂያችን የሙዚቀኛ አስተዋዋቂያችን ነበረና አንድ ቀን ወደ ከተማ ቤት ደሞዝ ተቀብሎ ኤፍሬም ማለት የፈለገውን ጫማ ስጡት ልኩ ነው የፈለገው
የ44 ምን ልኩ ነው። ለኤፍሬም ጫማ ልኩ ነው። ግድግድ ነው የሚያደርገው። ሱሪም ምንም ስጡት ልኩ። ማንኛውም ለኤፍሬም የሚጠባው የሚሰፋው የለም። ሁሉም ልኩ ነው። አላ በቃ ከአንዱ ይወስድና 44 ወር ግድግድ ያስርና በቃ አሁን አንድ ቀን ደሞዝ ተቀብሏል። ያችን ደሞዝ ይዞ ወደ ከተማ ነው የሚሄደው። ገላዲ ታስታውሳላችሁ? ገላዲን የሚባላል የሱማሌ ጠረፍ አካባቢና እዛ ነበርንና አሁን ዙሪያውን ግንብ ነው። ከዛ ኤፍሬም ከካምፕ ወጣው ሶክ እያለ ሲሄድ ያ ታይገር ይባላል ሻለቃ አዛዥ፣ ስማቸው ጠፋኝና እንዴ ብላ ነው ኮስታራ ነው፣ እጃቸውን ወደኋላ አድርገው ነው ኔግሮ ነው የምንላቸው። በቃ ኔግሮ ነው የምንላቸው። አይናቸው የሚታየው እዛ ያለው ወይን አረቂ ነው የሚታየው። በቃ ሰክ እያለ ሲሄድ ገፍትሯቸው ሄደ። ገፍትሯቸው ሄደ። ዞር ብሎ የትና ከዛ ዘበኛዋተ ሲለ ዞር ሲል እሳቸው ናቸው። ድድድድ ብሎ ሩጣ ሄዶ ፊታቸው ግው አረግና ጌታ ይቺ ቀርታ ነው አደለ አላጣጥ ስቀው መልሄድ ይሄዳል። ኤፍሬም ማለት ሄዶሳ ሽጦ ነው በቃ ይሸጣል። ኤፍሬም ሽጦ ይሸጣል። በቃ ምላስ አለው። ሲያወራ ደግሞ በቃ እንዴት ነው ወዘን አለው። በቃ ወሬው ሁሉ ጣሊያን እንዲህ ምናምን ሲያመጣ በቃ የጣሊያንን የፊልም የአክተሮችን የምን ሲያም እያመጣለን ወዝ አለው። አንተ ታይገር እኮ ማታ ማታ እየሄደ ይቀዳል እኮ ለሳቸው። እዛ ታይገር ዋናው አዛዥ 11ኛ ክፍለ ጦር አዛዥ ይጠሩታል። ኤፍሬም ይባላል። ዋዝ ይመጣል ይሄዳል። በቃ እዛ ውስኪውን አረቂውን ጥብሱ ምን እየበላ ቀዶ ግማሽ ሌሊት ላይ ይመጣል። ቅብሎትኛ ጋር ይመጣል። የሚመጣ በእግሩ መሰለህ? በመኪና እኮ ነው። በሹፌር ይመጣል። ኤፍሬም እና ቀደዳ ያስከብራል። አንተ እኔ እኮ የምቀድልህ የእኔ ቀደዳ እውነት ነው። የኤፍሬም ግን የቁጭ በሉ ቀደዳ ነው። ቁጭ በሉ ታውቃለህ? ቁጭ በሉ አምጡ ቁጭ በሉ። የኔ ግን እውነተኛ ቀደዳ። ኧረ የኔ ቀደዳ የት ታገኛታለህ? የኔንማ የት ታገኘዋለህ አንተ? እኔ እኮ እንደ አንተ ሀረር ላይ ጠይቅ እኮ እንዴት ነው ሊቤ ምናምን ነገር አንድ ቀን ጀስቼ አላውቅም። አንተ ያምና እኔ ጋ ጫትቃ ና እንጠጣ ምናምን ነው እኮ አለቻ። በቃ ፍርስ ስለማረገ በተለይማ እንስቶች ያረግ አንዱን በዚህ ነው ላለክ አንድ እንትና ማን ስሙ ጠፋኛል። ኃይሉ ጉዮ የሚሉት ነበረ እና በቃ ኃይሉ ጉዮ የሚሉት ደመሳ የሚባላል። አሁን እንደዚህ ስናወራ አይ ደመሳ አለ። በቃ ኤፍሬም ነው ደመሳ አለ። ሰማን እኮ ሀረር ሂዶ ነው የመጣ። እኛው ቀብር ዳር እያለ ነው ሰማን እኮ ምናምን ምኑን ሀረር ላይ በቃ አንዷን በዚህ ይዘህ በቃ ከላይ እስከታች አልክበት አለው። ትክክል ነው ወሬው እንኳን ትክክል ነው፣ ግን አንድ ነገር ጎሏል። ምንድን ፈንጅ መርማሪ ፊት ነበረ። ኃይሉ ጉዮ የሚሉት አቤት ጥር ሰራዊት እኮ ነው አለ። በቃ ፍቅር እኮ ነው ጥር ሰራዊት እኮ። በእኛ ዘመን እኮ ያለ ጦር ሰራዊት ወታደር እኮ ስለ ሀገሩ እንጂ ስለሌላ ደንታ የለው። ስለ ሀገሩ ሲያገኝ መብላት፣ መጠጣት፣ መደሰት አለቀ እንጂ እንደዚህ አድርጌ ምናምን። ሻለቃው ኮሎኔል እኮ ሳይቀር ነው አንተ ከኛ ጋር አብሮ እዛ የሚጫወተው ምሽግ የሚተኛው። እንደዚህ ተንደላቆ መሰለ እንደ ቤት ኮንትሮባንድ እያለ መሰለ። ኮሎኔል ጄኔራል በለው በመንግስት ቤት እኮ ነበር የሚኖር። ታዲያ እንዴት ሆኖ ነው አሁን ወታደር የኮንትሮባንድ ነጋዴ ለብ ሰልጣኝ ምናምን ሆኖ ፋኖን የሚያሸንፍና? ፋኖ እኮ ሲወለድ ጀምሮ ወታደር ነው። ገና ሲወለድ ከእናቱ ተጸንሶ እናቱ ሆድ ውስጥ እኮ ሆኖ በማህበር ላይ ሰንበቴ ላይ የሚወራው ስለ ጀግንነት ነው። እንዲሁ ነው እንደዚህ አድርጎ ስለ ሽፍትነት ነው የሚወራው። ስለ አራሽነት ነው የሚወራው። ስለ ነጋሽነት ነው የሚወራው። ስለ ቀዳሽነት ነው። ያን ሰምቶ ታዲያ እንዴት ነው ይህንን የኮንትሮባንድ ነጋዴ ፊቱ የሚቆም ፋኖ? አንተ እኔም እኮ የዛ ዘር ስለሆንኩ ነው።
የዛዘር ስለሆንኩ ነው። አንተ እነዚህ ዝምዬ እንደው አርፍ የማልቀመጠው እንትን እያለኝ እኮ እየከነከ እያቁነጠነጠኝ። አቤት በዛ ቦታ ላይ እኮ ቤት አቤት ጎጆ ፎክር ነበር መባለው እንደ ድሮ ጎጆ ፎክር እኮ ነበር ባለው። አንተ ያሁንን አትይዚ